وما أرسلنا من قبلك إلا رجالا نوحي إليهم فاسألوا أهل الذكر إن كنتم لا تعلمون. فتاوى الصيام شيخ محمد بن صالح العثيمين. يغشاه ذاك يحثه ጥያቄ ቁጥር 8 የሙሳፊር ሰላትና ጾም መቼና እንዴት ነው የሚሆነው? መልስ ሙሳፊር ከአገሩ ከወጣበት ጊዜ ጀምሮ እስከሚመለስበት ጊዜ ድረስ ሁለት ረካዓ እንደሚሰግድ ቀጣዩ የአኢሻ ሐዲስ ያረጋግጣል። አኢሻ ረዲየላሁ ዐንሃ ሰላት መጀመሪያ ሲደነገግ ሁለት ረካዓ ነበር። የሙሳፊር ሰላት በዚያው ሲጸና የአገሩ ነዋሪ ሰላት ሞላ። በሌላ ዘገባ ደግሞ የአገሩ ነዋሪ ሰላት ተጨመረ ብላለች። ቡኻሪና ሙስሊም ዘግበውታል። አነስ ብን ማሊክ ረዲየላሁ ዐንሁ ከነቢዩ ሰለላሁ ዐለይሂ ወሰለም ጋር ከመዲና ወደ መካ ሄድን። ወደ መዲና እስከምንመለስበት ጊዜ ድረስ ሁለት ረካዓ ሰገዱ ብሏል። ቡኻሪና ሙስሊም ዘግበውታል። ነገር ግን ሙሉ ከሚሰግድ ኢማም ጋር ከሰገደ ሙሳፊሩም 4 መስገድ ይኖርበታል። ሰላቱን ከመጀመሪያው ቢደርስበትም ባይደርስበትም ሞልቶ መስገድ አለበት። ምክንያቱም ነቢዩ ሰለላሁ ዐለይሂ ወሰለም በጥቅሉ ኢቃማ ከሰማችሁ ሳትፈጥኑ በእርጋታና በቀስታ ወደ ሰላት ሂዱ፣ የደረሳችሁበትን ስገዱ፣ ያመለጣችሁን ሙሉ ብለዋልና። በጥቅሉ የደረሳችሁበትን ስገዱ፣ ያመለጣችሁን ሙሉ ማለታቸው ሙሉ 4 ረካዓ ከሚሰግድ ኢማም በኋላ የሚሰግደውን ሙሳፊሩንም ሆነ ሌላውን ያጠቃልላል። ኢብኑ አባስም ረዲየላሁ ዐንሁ ሙሳፊር ለብቻው ሲሰግድ 2 ረካዓ የሚሰግደውና የአገሬውን ሰው ተከትሎ ሲሰግድ 4 ረካዓ የሚሰግደው ለምንድነው ተብለው ሲጠየቁ ይህ ሱና ነው በማለት መልስ ሰጥተዋል። የጀማዓ ሰላት ግዴታነት ለሙሳፊርም አይቀርለትም። ምክንያቱም አላህ ሱብሓነሁ ወተዓላ በውጊያ ጊዜ እንኳን ሳይቀር በዚህ አዘዋልና። አላህ ሱብሓነሁ ወተዓላ እንዲህ ብሏል፣ ወኢዛ ኩንተ ፊህም ፈአቀምተ ለሁም ሰላተ ፈልተቁም ጣኢፈቱን ሚንሁም መዐከ ወልየእኹዙ አስሊሐተሁም فإذا سجدوا فليكونوا من ورائكم ولتأتي طائفة أخرى لم يصلوا فليصلوا معك. بوسطاچوم بهنكنا صلاة باسجد كاچو ጊዜ ከነሱ ከፊሉ ካንተ ጋር ይቆሙ፣ መሳሪያዎቻቸውንም ይያዙ። ሱጁድ ካደረጉም በኋላ ከበስተኋላችሁ ይሁኑ። እነዚህ ይሂዱና ያልሰገዱ ሌሎች ጭፍሮች ይምጡና ካንተ ጋር ይስገዱ። በዚህም መሰረት አንድ ሰው ከራሱ አገር ውጪ ቢሆን ሙሳፊር ቢሆን መስጊድ ሄዶ በጀማዓ መስጊድ ግዴታ ይሆንበታል። አዛን ከሰማ ሩቅ ቦታ ያለ ካልሆነ ወይም ባልደረቦቹ ጥሎት እንዳይሄዱ ካልፈራ በስተቀር አዛን ወይም ኢቃማ በሰማ ሰው ላይ ሰላቱል ጀማዓ ግዴታ መሆኑን ማስረጃዎች በጥቅሉ ያመለክታሉና። የነዋፊል ወይም የሱና ሰላቶችን በተመለከተ ሙሳፊር የዙህር የመግሪብና የኢሻ ራቲባዎች ብቻ ሲቀሩ ሁሉንም ነዋፊሎች ወይም የሱና ሰላቶች ማለትም ዊትርን፣ የሌሊትን ሰላት፣ የዱሃ ሰላት፣ የፈጅርን ራቲባና ሌሎችም ራቲባዎች ይሰግዳል። ጀምዕን በተመለከተ ሙሳፊር በጉዞ ላይ ከሆነ ዙህርንና ዓስርን እንዲሁም መግሪብና ኢሻን ጀምዕ ወይም አንድ ላይ ሰብሰብ አድርጎ መስገድ ይበልጥለታል። እንዳመቺነቱ ጀምዑ ተቅዲም ወይም ጀምዑ ተእኺር ማድረግ ይቻላል። ማለትም የዙሁር ሰላት ወቅት ላይ የዓስርን ሰላት ወደዚህ ጎትቶ መስገድ ጀምዕ ተቅዲም ሲባል፣ ጀምዕ ተእኺር ማለት ደግሞ የዙሁርን ሰላት ወደ ዓስር ወቅት አምጥቶ ከዓስር ጋር ሰብስቦ አንድ ላይ መስገድ ነው። በላጩ የሚገራለትን ማድረጉ ነው። በሄደበት አገር በአንድ ቦታ አርፎ ከሆነ ግን
በላጩ ጀምዕ ለማድረጉ ነው። ጀምዕ ቢያደርግም ችግር የለውም። ሁለቱም ከነቢዩ ሰለላሁ ዐለይሂ ወሰለም ስለመገኘታቸው በትክክለኛ ዘገባ ተረጋግጧልና። ረመዳንን ጾምን በተመለከተ ሙሳፊር መጾሙ ይበልጥለታል። ቢያፈጥርም ችግር የለውም። ባፈጠረባቸው ቀናት ልክ ቀዳ ያወጣል። ማፍጠሩ ጉዞን የሚያገራለት ከሆነ ግን ማፍጠሩ ይበልጣል። አላህ ለሰው ያገራውን ነገር ሊቀበሉት ይወዳልና ምስጋና ለዓለማቱ ጌታ ለሆነው ለአላህ ይገባው።